በ2003 ኢራቅን ያፈረሰችው አሜሪካ ዛሬ በዚያው መጠን ኃይሏን አሰባስባ የኢራንን ደጃፍ እያንኳኳች ነው። ኢራን አትሞክሩን እያለች ነው። አሜሪካ ደግሞ ተዘጋጅተናል በማለት ምላሽ ሰጥታለች። 3 የአሜሪካ አውሮፕላን ተሸካሚዎች፣ በሺዎች የሚቆጠሩ ሚሳይሎችና አንዲት የምትነድ ቀጠና። አሜሪካ ለምን አሁን? ኢራንስ ምን ደብቃ ይሆን? በባህር ላይ የሰፈሩት እነዚህ ግዙፍ የብረት ከተሞች ለእስራኤል የህልውና ዋስትና ናቸው ወይስ ለመካከለኛው ምስራቅ መቃብር? ዛሬ የአሜሪካን የኢራንንና የእስራኤልን ድብቅ ቁማር በልዩ ትንታኔያችን እንመለከታለን። ዓለምን ለሁለት የከፈለው የአሜሪካ ኢራን ፍጥጫ 9ኛ ሳምንቱን ይዟል። አሜሪካ ታይቶ በማይታወቅ ሁኔታ 3 ግዙፍ የአውሮፕላን ተሸካሚ መርከቦችን ወደ ኢራን ደጃፍ አስጠግታለች። ይህ ዝግጅት ለቀልድ አይደለም። ይህ ዝግጅት ለትንኮሳም አይደለም። ይህ ዝግጅት ኢራንን ከዓለም ካርታ ላይ ለማጥፋት የታለመ ነው የሚሉ ወገኖች በዝተዋል። ዶናልድ ትራምፕ እየተጫወቱ ያሉት ጨዋታ እጅግ አደገኛ ነው። በአንድ በኩል ልዩ መልእክተኞቻቸውን ጃሬድ ኩሽነርንና ስቲቭ ዊትኮፍን ወደ ፓኪስታን ልከዋል። ለምን? ኢራንን በንግግር ለማንበርከክ። በሌላ በኩል ግን የመከላከያ ሚኒስትራቸው ፒት ሄግሴት ለኢራን የሰጡት ማስጠንቀቂያ ደግሞ ደም ያቀዘቅዛል። ኳሷ በኢራን ሜዳ ላይ ናት ይላሉ። ነገር ግን ትልቁ ድንጋጤ እዚህ ጋር ነው። አሜሪካ በኢራን ላይ የባህር እገዳ ጥላለች። ምንም ነገር አይገባም፣ ምንም ነገር አይወጣም። ይህ ማለት ኢራንን በረሃብና በኢኮኖሚ የማድቀቅ ስልት ነው። ትራምፕ በግልጽ ተናግረዋል። እኔ አልቸኩልም ይላሉ። ኢራን በቁስሏ ላይ ጨው እየተነሰነሰባት እንድትደራደር ዶናልድ ትራምፕ ይፈልጋሉ። የዓለም የነዳጅ መስመር ቁልፍ በሆነው በሆርሙዝ የባህር ወሽመጥ ላይ ምን እየተከሰተ ነው? የፔንታጎን አዲሱ የጥቃት እቅድ በጠረጴዛ ላይ ቀርቧል። ትራምፕ ለአሜሪካ ባህር ኃይል የሰጡት ትዕዛዝ አጭርና ግልጽ ነው፣ ተኩሳችሁ አጥፉ የሚል። ኢራን የዓለምን ንግድ ለማስተጓጎል በምትጠቀምባቸው ትናንሽ ፈጣን የጦር ጀልባዎች ላይ አሜሪካ ሚሳይሏን አነጣጥራለች። ዩኤስኤስ ጆርጅ ደብሊው ቡሽ የተባለችው ግዙፍ መርከብ ከሌሎች 2 መርከቦች ጋር በመሆን ቀጠናውን እየጠበቀች ነው። ይህ ከ2003ቱ የኢራቅ ወረራ በኋላ የታየ ግዙፉ ወታደራዊ ክምችት ነው። ዓለም ጭንቅ ላይ ናት። አንድ ስህተት ከተሰራ፣ አንድ ሚሳይል ባልተገባ ቦታ ካረፈ 3ኛው የዓለም ጦርነት ሊጀምር ይችላል። ታዲያ ኢራን በዚህ ሁሉ ጫና ውስጥ እጅ ሰጥታለች። የኢራኑ ፕሬዝደንት መሱድ ፔጂሽኪያን ለአሜሪካ የሰጡት ምላሽ ኩሩ ፋርሳውያን አሁንም አልተንበረከኩም የሚል ነው። እኛ የተከፋፈልን አይደለንም፣ እኛ ኢራናውያን ነን በማለት የትራምፕን ኢራን ውስጥ መከፋፈል አለ የሚለውን ወሬ አጣጥለውታል። ኢራን የምትፈልገው ቀላል ነገር አይደለም። ማንኛውም ድርድር ከመጀመሩ በፊት አሜሪካ የጣለችው ማዕቀብ መነሳት አለበት። ለደረሰባት ጉዳት ካሳ መክፈል አለባት እና የሆርሙዝ ወሽመጥ ነፃነት መከበር አለበት ትላለች። ኢራን የኒውክሌር ጦር መሳሪያን እንደ አማራጭ ትጠቀመው ይሆን? ትራምፕ አያስፈልገኝም ቢሉም የኢራኑ ቁርጠኝነት ግን ለአሜሪካ ትልቅ ራስ ምታት ሆኗል። ለመሆኑ ይህ ፍጥጫ ወዴት ያመራል? የመጀመሪያው አማራጭ በፓኪስታን የሚደረገው ድርድር ሰምሮ ሁለቱም ወገኖች ቆም ብለው ሊያስቡ ይችላሉ። ሁለተኛው አማራጭ ደግሞ አሜሪካ በወሰደችው የባህር እገዳ ምክንያት የነዳጅ ዋጋ አሁን ካለውም በላይ ሰማይ ሊነካ ይችላል። ይህ ደግሞ የዓለምን ኢኮኖሚ ያናውጠዋል። ሶስተኛውና አስፈሪው አማራጭ አሜሪካ በወሰደችው የተኩስ አጥፋ እርምጃ ምክንያት ቀጥተኛውና የተፈራው ጦርነት ሊጀመር ይችላል። ትራምፕ ኒውክሌር አልጠቀምም፣ በባህላዊ የጦር መሳሪያ ብቻ ኢራንን እንደሚያደቋት በልበ ሙሉነት ተናግረዋል። ነገር ግን ኢራን እንደ ኢራቅ ወይም ሊቢያ አይደለችም። የራሷ የሆነ የተራቀቀ የድሮንና ሚሳይል ቴክኖሎጂ ባለቤት ናት። ይህ ጦርነት ዳግም ቢነሳ በኢትዮጵያና በአፍሪካ ቀንድ ላይ የሚኖረው ተጽዕኖ ምን ሊሆን ይችላል? የነዳጅ ዋጋ መናር፣ የንግድ መስመሮች መዘጋት ወይስ አዲስ የኃይል አሰላለፍ? ዓለም በአሁኑ ሰዓት በሰላምና በገሃነም መካከል ባለች ጠባብ መንገድ ላይ እየተጓዘች ነው። የፓኪስታኑ ድርድር ውጤት የሰው ልጅ ዕጣ ፈንታ ይወስነዋል። አሜሪካ ከ2003ቱ የኢራቅ ወረራ ወዲህ ታይቶ በማይታወቅ መልኩ 3ኛውን የባህር ላይ ተንቀሳቃሽ ከተማ ዩኤስኤስ ጆርጅ ኤች.ደብሊው ቡሽን ወደ ቀጠናው ልካለች። ይህች መርከብ ብቻዋን የአንድ ሀገር አየር ኃይል የምታክል ናት። ከ90 በላይ ተዋጊ ጄቶች፣ ዘመናዊ ሚሳይሎችና በሺዎች የሚቆጠሩ የባህር ኃይል አባላትን አዝላለች። አሜሪካ ለምን አሁን መረጠች? ለምን 3? የታሪክ ተመራማሪዎች እንደሚሉት 3 የጦር አውሮፕላን ተሸካሚዎች በአንድ ቀጠና ውስጥ ተሰባሰቡ ማለት የመከላከል ሳይሆን የማጥቃት ዝግጅት ተጠናቋል ማለት ነው። ኢራን ይህንን እንቅስቃሴ በስጋት ብቻ ሳይሆን በንቀት እየተመለከተችው ትገኛለች። ቴህራን የመርከቦች መቃብር እናዘጋጃለን እያለች ነው። ይህ ባዶ ፉከራ ነው ወይስ
የተደበቀ ምስጢር አላቸው። ኢራን እንደ ድሮ አይደለችም። በድሮን ቴክኖሎጂና በባሊስቲክ ሚሳይሎች አቅሟን አሳድጋለች። አሜሪካ ይህንን ግዙፍ ኃይል ስታስቀምጥ፣ ኢራን ደግሞ ያልተመጣጠነ ጦርነት ለመክፈት አድብታለች። የሄዝቦላህ የሁቲና የሐማስ እንቅስቃሴዎች ከዚህ ባህር ላይ ፍጥጫ ጋር እንዴት ይያያዛሉ? ዓለም አቀፍ የነዳጅ ዋጋስ ምን ሊሆን ይችላል? የሆርሙዝ ባህር ላይ አንዲት ጥይት ብትተኮስ በእርሶና በኔ ኪስ ላይ የሚኖረው ተጽዕኖ የትየሌሌ ነው። አንዳንዶች ይህ የአሜሪካ የጡንቻ ማሳየት ጨዋታ ነው ይላሉ። ሌሎች ደግሞ አሜሪካ ወደማትወጣበት አረንቋ እየገባች ነው ሲሉ ይከራከራሉ። ከ20 ዓመታት በኋላ ታሪክ ራሱን እየደገመ ነው ወይስ አሜሪካ ከኢራቅ የተማረችው ትምህርት አለ? የዲፕሎማሲው በር ተዘግቶ የባሩዱ ሽታ በቦታው እየተተካ ይመስላል። ይህ ፍጥጫ ወደ ቀጥተኛ ጦርነት ያመራል ወይስ እንደተለመደው የቀዝቃዛ ጦርነት ጨዋታ ሆኖ ያልፋል? በባህር ላይ የሰፈረው ይህ ግዙፍ ብረት ሰላምን ይዞ ይመጣል ወይስ ጥፋትን? ጊዜው የቃላት ሳይሆን የድርጊት ሆኗል። ኢራን አትሞክሩን እያለች ነው። አሜሪካ ደግሞ ተዘጋጅተናል በማለት መልሳለች። አሜሪካ በቴክኖሎጂ የላቀች ናት። F-35 ጀቶች፣ ስውር ሰርጓጅ መርከቦችና ሳተላይቶች አሏት። ነገር ግን ኢራን በበረሃ የተፈተነ ስልት አላት። በሺዎች የሚቆጠሩ ካሚካዚ ድሮኖችና በመሬት ውስጥ የተደበቁ የሚሳይል ከተሞች አሜሪካን ሊያስደነግጡ ይችላሉ። አሜሪካ ሰማዩን ብትቆጣጠር እንኳ ኢራን ምድርን ሲኦል የማድረግ አቅም አላት። ይህ ጦርነት በሳምንታት የሚያልቅ ሳይሆን ለዓመታት የሚዘልቅ የጭቃ ውስጥ ፍልሚያ ሊሆን ይችላል። ይህ ጦርነት በሁለት ሀገራት መካከል ብቻ አይቀርም። የጓደኛ የጠላት ጠላቴን የሚለው መርህ ይነግሳል። እስራኤል የኢራንን የኒውክሌር ተቋማት ለመምታት አጋጣሚውን ትጠቀምበታለች። በሌላ በኩል ሩሲያ በዩክሬን ጉዳይ ከአሜሪካ ጋር ስላላት ቂም ለኢራን ዘመናዊ የመከላከያ መሳሪያዎችን ልታቀብል ትችላለች። ቻይና ደግሞ የነዳጅ መስመሯ እንዳይዘጋ ስትል በዲፕሎማሲያዊ መንገድ አሜሪካን ልታንቅ ትችላለች። ኢራን አንድ ትልቅ ካርድ አላት፣ የሆርሙዝ የባህር ወሽመጥ። ይህንን መንገድ ስትዘጋው የዓለም ነዳጅ 20 በመቶ ጨምሮ ታይቷል። ያኔ በኒውዮርክ በፓሪስም ሆነ እዚህ አዲስ አበባ ኑሮ ውድነቱን ጣራ ሲያስነካው ታዝበናል። አሜሪካ ማሸነፍ የምትችለው ኢራንን ደምስሳ ብቻ ሳይሆን የዓለምን ኢኮኖሚ ሳይናጋ ማቆየት ስትችል ነው። ይህ ደግሞ የማይቻል ተልዕኮ ይመስላል። አሜሪካ አውሮፕላን ተሸካሚዎቿን ስታሰልፍ፣ ኢራን ደግሞ ሚሳይሎቿን ወደ ሰማይ አቅንታለች። ነገር ግን ከዚህ ሁሉ ትዕይንት ጀርባ ሆና በጉጉት የምትጠብቅ አንዲት ሀገር አለች፣ እስራኤል። ዛሬ የምንጠይቀው ጥያቄ እስራኤል ከዚህ ደም አፋሳሽ ጦርነት ምን ታተርፋለች የሚለውን ነው። አሜሪካን ወደ ጦርነት እየገፋፋች ያለችው እስራኤል ናት ወይስ ጦርነቱ ቢነሳ መጀመሪያ የምትለበለበው እርሷው ናት? ለእስራኤል ኢራን ኒውክሌር መታጠቅ ማለት የሞት ፍርድ ማለት ነው። እስራኤል ላለፉት 20 ዓመታት ዓለምን ስትወተውት የነበረው ኢራን ቦምቡን ልትጨርስ ነው በሚል ነበር። አሁን አሜሪካ መርከቦቿን ማምጣቷ ለእስራኤል ትልቅ ድል ነው። አሜሪካ የኢራንን የኒውክሌር ማዕከላት ብትመታላት እስራኤል ለቀጣይ 50 ዓመታት ያለ ስጋት ለመኖር ዋስትና ታገኛለች። ኢራን የሸረሪት ድር የምታክል የጥላቻ መረብ በእስራኤል ዙሪያ ዘርግታለች። ሄዝቦላህ ከሰሜን፣ ሐማስ ከደቡብ፣ እነዚህ ሁሉ የኢራን እጆች ናቸው። አሜሪካ ኢራንን ከመታች እነዚህ እጆች ይቋረጣሉ። እስራኤል ከጎረቤቶቿ የሚመጣባትን የማያቋርጥ የሮኬት ዝናብ ለማቆም የኢራን መውደቅ የግድ ይላታል። ይህ ለእስራኤል ታሪካዊ ድል ሊሆን ይችላል። ነገር ግን ዋጋው ምን ይሆን? እስራኤል ለዚህ ጦርነት ዝግጁ ናት። ምናልባትም የምትፈልገው እሱን ሊሆን ይችላል። የኢራን መዳከም የእስራኤል መቆም ነው። ነገር ግን በመካከለኛው ምስራቅ ጦርነትን መጀመር እንጂ መጨረስ አይታወቅም። እስራኤል ከነበልባሉ ውስጥ ወርቅ ታወጣለች ወይስ አብራ ትቃጠላለች? ጊዜው የሚመልሰው ይሆናል። እናንተስ ምን ታስባላችሁ? ትራምፕ ኢራንን ማንበርከክ ይችላሉ ወይስ ኢራን ለአሜሪካ የማይዋጥ አጥንት ትሆንባታለች? አስተያየታችሁን በኮሜንት መስጫው ላይ ያስፈሩልን። ይህንን አስገራሚ መረጃ ለሌሎች እንዲደርስ ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ።